ብሌን ስንት አመት ብሎ እያጣቻትን እናቷን አግኝታለች ማለት ነው። ብሌን እናቷን ተገናኘች ማለት ነው። በጣም በሚያሳዝን ነገር በስተመጨረሻ ብሌንዬ እናቷን አግኝታለች ማለት ነው። በጣም ነው ደስ ያለኝ ቤተሰቦች። እንግዲህ የብሌን ድራማ ክፍል 6 ተለቋል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም እንደ ጥላ ተከትሏችሁ ስለሚሄድ እኔ ላይክ እያደረጋችሁ ኮሜንት ላይ ብታበረታቱኝ እኔ እህታችሁን የስደተኛ እህታችሁን ለእኔ በጣም ይጠቅመኛል። የእናንተ ላይክ ለእኔ ልብዙ በጣም ጠቃሚ ነው ማለት ነው። በዚህ አጋጣሚ እንግዲህ ብሌንዬ እናቷን አግኝታለች ማለት ነው። በጣም ደስ የሚል ነገር ዛሬ ክፍል 6 ተለቋል ማለት ነው። በተስፋ ስንጠብቀው የነበረው በጣም እውነቴን ነው የምላችሁ ሁሌም ስንጠብቅ የነበረው ድራማ ማለት ነው። ሰሞኑን በጣም ቀርቶብን ነበረ። ያው ደግሞ እነሱ ደግሞ የቀሩት ምንድነው እንደ ልፋታቸው የለፉት ድራማ በስነ ስርዓቱ እየታየላቸው ስላልሆነ ለዛን እስከ 150 ሺህ ምናምን እንኳን እስከሚደርስ እስከ 150 ሺህ እስከሚደርስ ምናምን ነው እነሱም ዝም ያሉት ማለት ነው። ምክንያቱም ብዙ ተከታታይ ሰዎች እንዲኖራቸው ፈልገው ነው ዝም ያሉት እንጂ ላሰሩ ፈልጎ አይደለም። በነገራችን ላይ ቪዲዮን እያያችሁ ላይክ ሼር እያደረጋችሁ እንደዚሁም ኮሜንት ላይ እየጻፋችሁ እንድታበረቱኝ በአክብሮት ተጠይቃችኋለሁ ማለት ነው። ቤተሰቦቼ እስከ ቪዲዮ መጨረሻው ድረስ አብራችሁኝ ሆኑ። ብሌን እንግዲህ በስተመጨረሻ እናቷን አግኝታለች ማለት ነው። ስንት አመት ብሎ በእናት ናፍቆት ስትሰቃይ የነበረችዋ ዛሬ እናቷን አግኝታ በደስታ ውስጥ ትገኛለች ማለት ነው። ጋሽ ባይሉ እንግዲህ የልቡ መሻት አልተሳካለትም። ድሮ መጥፎ ሰዎች ለጊዜው ይመስሏቸው የሚሳካላቸው ይመስላል እንጂ መስተመጨረሻቸው ምናቸውም አያምሩም፣ ሳይሳካ ይቀራል ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌንዬ ሰላምዬ እንግዲህ በሰው ሀገር ለፍታ መከሯን አይታ ልጄና ያለው ብላ ስትመጣ ልጅቷን እንኳን ያለችበትን ቦታ እንኳን በኃይሉ እንግዲህ ታውቃላችሁ የት እንዳረጋት ማለት ነው። በጣም በሚያሳዝን ነገር ግን ያው እግዚአብሔር እውነት ጥሎ አይጥልምና ሰላምዬ እስካሁን ልጇን አላገኘ ልጇ በጎኗ ነች ያለችው ማለት ነው። ጥሎ አልጣላትም አለች። ግን እንደ ጋሽ በኃይሉ ስራ ቢሆን እስካሁን ምንም ነገር አትሆንም፣ ልጅቷም አትገኝም ነበረ ማለት ነው። እንግዲህ ያው እንዴት መሰላችሁ እዚህ ድራማ ውስጥ በጣም የምንማረው ነገር ማን ነው የሚታመነው? እንግዲህ አስባችሁታል። ወንድም አለኝ ብላችሁ መከታ አለኝ ብላችሁ ልጃችሁን ለወንድማችሁ እንኳን አደራ መስጠት ምን ያክል ከባድ እንደሆነ አስቡት ማለት ነው። ቤተሰብ የብሌን ድራማ እንግዲህ በጣም የሚያስተምረን ነገር ይሄ ነው እላችኋለሁ። በጣም በሚያሳዝን ነገር ራሳችን ጥንቁቁና ጎበዝ መሆን እንዳለብን ያሳየናል ማለት ነው ቤተሰቦቼ። እና በጣም በሚያሳዝን ነገር እንግዲህ ሰላምዬ ስንት አመት ሙሉ 10 አመት ሙሉ በእስር ቤት በሰው ቤት ተሰቃይታ ስትመለስ ልጇን አላገኘችም ማለት ነው። ለልጇ ብላ የተሰደደችውን ልጇን ሳታገኝ ቀረቻት ማለት ነው። እንግዲህ ወንድሜ መከታይ ብላ ለሱ ሳታጨራሹ ነው እሱ ወንድ ልጇን ለማስገደል አንዴ ሰውን እየላከ እንግዲህ ታውቃላችሁ ስንት ጊዜ ሳሚን እንደላከው ልጇን እንዲህ ለማስገደል ማለት ነው። እንደዚሁም ደግሞ አሳዳጊዋን ጭራሹን ለሷም አልተመለሰ። በጣም በሚያሳዝን ነገር እህቱን ራሱን ሊያስገድል እንግዲህ አይታችሁታል፣ ምን ያክል ሲያስጨንቃት ነበረ ማለት ነው። ብቻ ፈጣሪ እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው። ሰዎችን ገለን እኛ በሰላም እንኖራለን በደስታ እንኖራለን ብላችሁ የምታስቡ ሰዎች እውነቴን ነው የምላችሁ፣ እናንተ በዚች ምድር ላይ ስንት አመት ለመኖር ፈልጋችሁ ነው? እዚች ምድር ላይ እኮ ሰው ሊኖር ከተባለ ከ80 አመት አልፍም። በቃ ከ80 አመት አልፍም። ከ80 አመት ራሱ ካለፈ አሟሙቱ መጥፎ ነው ብዬ ነው የማስበው። ምክንያቱም በጣም ጭንቀት አለው። እስከ ሞታችሁ እስከሚመጣ ድረስ በማርጀት ውስጥ ስትሆኑ ስቃይ መከራ አለ ማለት ነው። ብዙ አባቶቻችን ጸሎት ሲጸልዩ አሟሙቴን ያሳምርልኝ አርጅቼ በሰው እጅ ሳይጨምረኝ ውሰደኝ ብሎ አባቶቻችን ጸሎት ሲጸልዩ ሰምቻለሁ ማለት ነው። አንዳንድ ሰዎች ደግሞ በዚች ምድር ላይ እስከ 1000 አመት እንደሚኖሩ አስበው በሰዎች ላይ ግፍ ይሰራሉ ማለት ነው። እንደማ ሲባሉ እንደነጋሽ በኃይሉ አይነቶቹ ማለት ነው። እንግዲህ ያውላችሁ ልጄን አምጣልን ልጄን እባክህ ልጄ ያለችው ብሎ ስትጠይቀው ምንድን ያደረገው? እሱ ግን ሌላ ሰው ክፉ የምትባሏን ሰውን መግደል የለመደቿን ለሰው እዝነት ያሌላትን ቃልን ነው አምጥቶ ልጅሽ ነች ብሎ አላት ማለት ነው።
ቃል ደግሞ ታውቃላችሁ ምን አይነት ጨካኝ እንደሆነች አረመኔ። እሷ የገንዘብ ፍላጎት ብቻ በገንዘብ ተቀጥራ ስለመጣች ያላት አላማ ሰዎችን የመግደል እየተካነችበት ነች ማለት ነው። በጣም በሚያሳዝን ነገር እንግዲህ ይህንንም ነገር ያደረገለት ሳሚ ነው ማለት ነው። ሳሚ ደግሞ ወዶን አይደለም የተያዘበት ነገር ተይዞበት ነው ማለት ነው። ምክንያቱም ለምንድን ነው ሲባል ሳሚ የሆነ ነገር ይሄው በኃይሉ የሚባለው ሰውዬ የሱን ሚስጥር የያዘበት ነገር አለ ማለት ነው። ለዛ ነው እንደፈለገው እያሽከረከረው እንደፈለገው እያዘዘው የሚገኘው ማለት ነው። ቤተሰቦቼ እንግዲህ በጣም በሚያሳዝን ነገር የብሌን እናት በጣም ነው የምታዛዝነው። ምክንያቱም ልጇን ያልሆነ ሰውን አምጥታ በጉያዋ ማስቀመጧ በጣም ነው የሚያሳዝነው ማለት ነው። ብዙዎቻችን ሰዎች እንደዚህ በሁሉ በብዙ ነገር ተሸጉደን ቁጭ ብለናል ማለት ነው። እንደው የምነግራችሁ ነገር አብዛኛው በአረብ ሀገር ያለነው ሴቶች ማለት ነውና እንዴት ነው በስንት ሰው ተከዳን አስባችሁታል? ባዳ እንኳን ቢከዳን ችግር የለውም ግን ወንድሜ አካሌ ብላችሁ የምታምኑ ሰዎች እንደዚህ ሲያደርጋችሁ ምን አይነት ስሜት ይሰማችኋል? አሁን ሰላምዬ ምን አይነት ስሜት ነው የምሰማት? ልጇ አስባችሁታል? የወለደችዋት ልጇ ከጉያዋ አውጥቶ ለሷ ብላ ተሰዳ መከራዋን አይታ በሰው ሀገር ተሰቃይታ ስትመለስ ከእስር ቤት ብዙ ነገር ግንግልት ደርሶባት ስትመለስ ልጇን ግን ልታገኝ አልታደለችም ማለት ነው። ስንቶቻችንን እንደዚህ በህይወታችን መጥፎ ነገር አጋጥሞ ተስፋ ያስቆረጠን ነገር ማለት ነው። ብዙዎቻችን በቤታችን እንደዚህ አይነት ነገር ተሸክመን የተቀመጥን ሰዎች አለን። በወንድማችን የተከዳን፣ በቤተሰቦቻችን የተከዳን ሰዎች አሉ ማለት ነው። ለእንደዚህ አይነት ሰዎች እንግዲህ ልቦና ይስጣችሁ። በዚህ አጋጣሚ ከብርም ከሀብትም ከንብረትም ሰው ይበልጣል ማለት ነው። አይደለም ቤተሰብ አይደለም እህታችሁ አይደለም አካላችሁ ተውና ቀርቶ የትኛውም ሰው ከየትኛው ሰዎች ብር እንዳታስቀድሙ አደራችሁን። ብር ጤዛ ነው፣ ጠፍቶ ይጠፋል በአንድ ቀን። እናንተ ስንት አመት የለፋችሁበት ልፋታችሁ፣ አመታትን ያስቆጠራችሁት ልፋታችሁ በአንድ ጊዜ ሊደመሰስና ሊጠፋ ይችላል ማለት ነው። ከዛን ቅስማችሁ ከሚሰበር ለምን እንደዚህ ባደረግኩ ነገር ብላችሁ ከምትጸጸቱ ዛሬ መልካም ነገር እንድትሰሩ ዛሬ ሰዎችን እንድታስቀድሙ እኔ በአክብሮት ጠይቃችኋለሁ። እንዳቅሜ የገባኝን ነገርና የደረሰብኝን ነገር መምከር ስለምፈልጋችሁ ነው ማለት ነው። ቤተሰቦቼ እንግዲህ በጣም በሚያሳዝን ነገር ግን ጋሽ በኃይሉ ብርን ያስቀደመው እህቱን ሳይሆን ብሩን ያስቀደመው ማለት ነው። ግን በጣም ለሱ ሰላም ይሰማዋል። ግን ለነገሩ ችግር የለባቸውም። እንደዚህ አይነት ጨካኝ ሰዎች ችግር የለባቸውም። ጭካኔነትንም እየተካኑበት ስለሆኑ ችግር የለውም ማለት ነው። እንግዲህ በዚህ አጋጣሚ ዳግምዬ በጣም ተጸጽቷል። ዳግም ደግሞ ለምንድን ነው የተጸጸተው ሲባል በጣም በፊት በመጀመሪያ ሰዓት ብሌን ሲሰርባት ነበረ እንደዚህ። ምክንያቱም ቃል ምንድን ያለችው ብሌን መድኃኒቱን ለእናትየዋ ያለታ እዛ ብሌንና እናቷን ለማጣላት ሰላምዬን ለማጣላት ባሰቤ ጊዜ እንግዲህ ታውቃላችሁ ብሌን ስንት ጊዜ ሰላምን መርዝ እንዳትጠጣ በሻዩ ምግቡ ላይ እንዳትበላ ስንት ጊዜ ስትከላከልላት እንደነበር አይታችኋል። ግን በስተ መጨረሻ ቃል ምንድን ያደረገችው ሰላምንና ብሌንን ለማጣላት ምግብ ውስጥ መርዝ እንደጨመረች አድርጋ ጨምራ የተጨመረበትን ምግቡን ኩሽና ታስቀርና ያንን ምግቡን ሳሎን ትወስዳለች ማለት ነው። ብሌን ደግሞ ያው ምግብ ውስጥ መድኃኒት ሲጨምር ስላየቻት እሱ መስሎ እማዬ እህትዬ ይሄን ምግብ እንዳትበይ መርዝ አለበት፣ እኔ ለምን እንደሆነ አላቅም፣ ቃል አንቺ መግደል ትፈልጋለች መርዝ ሲጨምር ስንት ጊዜ አይቻለሁ ብላ ትላታለች ማለት ነው። ቃል ደግሞ ብድግ አርጋ እንግዲህ ምግቡን ትበላለች ማለት ነው። ምክንያቱም መርዙ እንዳሌለበት ታውቃለች። ግን ያው እሷንና ሰላምንና እንትና ማጣላት ፈልጋ ነበረ ማለት ነው። እንትናም ማለት ነው ማለት ብሌንዬ ማለት ነው። ከዛን ሰላምን በጣም ነው የምትናደደው። እንዴት እንደዚህ ትያለሽ ልጄን፣ አንቺ እኮ ለስራ ነው የመጣሽው ምናምን ብላ ትቆጣታለች። በስተመጨረሻ ግን ክላሷ ስትሄድ ይቅርታ ይጠያየቃሉ። እንደውም በጣም የልጅነታቸውን ጨዋታ ሲጫወቱ ነበር ማለት ነው እናትና ልጅ። በጣም እናትየዋ ማብራ ስታለቅስ ስትተገስ ነበረ ማለት ነው። በስተመጨረሻ ግን ይቅርታ ብላ ብሌን እሷን ስትጠይቃት ቃልዬን ማን ይመጣል? ዳግም ይመጣል ማለት ነው። ዳግም ለምንድነው ይቅርታ እንደዚህ የምትጠይቅ ስትላት አይኮ ቤት ውስጥ እኮ የማየን ወርቅና ብር ሰርቃ ልትወጣ ነበረ፣ ለዛን ስላስኳት ይቅርታ እየተጠየቀች ነው ብላ ትለዋለች ማለት ነው። እሱ ደግሞ ብሌን ሳገኝ አንቺ ሳይሽ ጥሩ ሰው ትመስያለሽ፣ ምን አይነት ሌባ ነሽ? እኔ እኮ ሳይሽ በጣም ነበር የወደድኩሽ፣ በጣም መልካም ሰው ትመስያለሽ፣
በጣም ግን አንቺ ሌባ ነሽ እያለ በጣም ውልጭ አድርጎ ነበረ ብሌንን የሰደባት። ብሌን ደግሞ በጣም ነው የተሰማት፣ ስታለቅስ ነበረ ማለት ነው። ግን ደግሞ ያው ያ ነገር ቃል አልተሳካላትም። በማግስቱ መርዝ እንግዲህ ለብሌን ስትሰጥ ቃልዬ እንትን አይቷል፣ ዳግምዬ አይቷል ማለት ነው። ዳግምዬ እንደውም የነፍሷ መትረፍ በዳግም ከእግዚአብሔር በታች የዳግም መኖር ነው ማለት ነው። ዳግም ባይኖር ኑሮ ብሌን እያተርፍም ነበረ፣ መድኃኒቱን ታበላት ነበረ ማለት ነው። ግን በእግዚአብሔር ምክንያት ዳግም አይቶ እንግዲህ ሻውን መሬት ላይ እንዲፈስ አድርጎታል ማለት ነው። እንደውም ማለትም የእንትናን እንደውም ነፍስ ለማስተረፍ ብሎ መጥፎ ነገር ነበረ ብሌን ስናገራት የነበረው። ብሌን ለመውነት መስሏት በጣም ነው የተቀየመችው። ግን ደግሞ ብሌን ለእሷ ብሎ ነው እንጂ እሷንም በጣም ወዷታል ማለት ነው። ቤተሰቦች ለቤት አዲስ የሆናችሁ ላይክ ሸር እያደረጋችሁ እንድታበራቷቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ አብረን እንገናኝ።